ቤተክርስቲያን የሕያዋን ህብረት ነች። የቤተክርስቲያን ትርጓሜም በመጽሐፍ ቅዱስ አስተምሮ አንጻር ተጠርተው ለአንድ ዓላማ የተሰበሰቡ ሰዎችን ነው ሪፕሬዘንት የሚያደርገው። ቤተክርስቲያን አዳራሿ ጣራና ግድግዳዋ አይደለም እና በሕያውነት ህብረት የምናደርገው እኛ ነን። ከቤተክርስቲያን እግዚአብሔር ያዘዘውን በረከት መካፈል ከፈለግን ቅዱስ ቃሉ እንደሚለው በወንድሞች ህብረት መካከል ውስጥ መገኘትን የመሰለ ትልቅ በረከት የለም። ወጣቶች ትኩረት ያድርጉ። እግዚአብሔር ትኩረት ያደረገበት ነገር ላይ ብዙ የምንባክነው ከእግዚአብሔር ትኩረት ውጭ በሆኑ ጉዳዮች ላይ ትኩረት ስናደርግ ነው እና የእኔ ትኩረት እግዚአብሔር ያተኮረበት ነገር ላይ ነው። ኪዳኑ ላይ ነው፣ የሚመሰረተው ቤት ላይ ነው። ስለዚህ የቀሩትን ጉዳዮች ራሱ እግዚአብሔር አስተካክሏቸዋል። ስለዚህ ወደዛ ነው የምጠራው፣ ወደ ሰርግ ሳይሆን ሰዎችን ወደ ጋብቻ። ይህን ሁሉ ልፋት ለምን በከንቱ ለፋ? ቀድሞውንም ወደዚህ ከሆነ መስመር አትገባሙ የሚሉ አስተያየቶች ነበሩ። ስለ ልጆች እንግዲህ አያያዝና እድገት ያብራራሁበት መንገድ ትንሽ ከፍ ያለ ነበር ይመስለኛል እና ስንወጣም ሳይበላን ፓስተር ስንት ልጅ አደረስክ አለኝ ማለት ነው። ስለዚህ እኔ እኮ መቼ አገባሁና ስል የማስታውሰው በሁለተኛ እንዲህ ያለ የልጅ ምሳሌ መድረክ ላይ እንዳትሰጥ እሹሩ ብሎ ያሳደገ ነው የምትመስለው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ይህ ሰሊሆም ፖድካስት ነው። የዛሬው እንግዳችን የምስራቅ ሸዋና አካባቢዋ ክልል ሙሉ ወንጌል ጸሐፊ፣ የቢሾፍቱ አብያተ ክርስቲያናት ህብረት ዋና ሰብሳቢ፣ የካውንስሉ ምክትል ሰብሳቢ እንዲሁም የቢሾፍቱ መሀል ከተማ ሙሉ ወንጌል መሪ እረኛ የሆነው መጋቢ ብሩክ ነው። እንኳን ደህና መጣ ፓስተር። እንኳን ደህና ቆይሽ። እንግዲህ የቤተክርስቲያን ሹመት ላይ አስቀድሞ የነበረህን ነገር እስቲ እንጨዋወት። ምን ይመስል ነበረ? አስተዳደግህ እንዴት ነበረ? ቢሾፍቱ ተወልደህ እንዳደርክ አውቃለሁኝ እና ምን ይመስል ነበር አስተዳደግህ? ወደ ሹመቱ ከመምጣት በፊት የነበረውን ነገር ነው። ታንኪ በጣም እንግዲህ ቀደም ብሎ እንዳልሽው እኔ ተወልጄ ያደግኩት እዚሁ ቢሾፍቱ ነው። እንደ የትኛውም ልጅ ቤተሰቦች መካከለኛ ኑሮ ከሚመሩ ሰዎች መካከል ነው የነበሩት። ስለዚህ የመጀመሪያም ሁለተኛም ደረጃ ትምህርቴን በዚሁ ነው የተከታተልኩት በቢሾፍቱ። አባቴ በጌታ ነበር፣ እናቴ የኦርቶዶክስ እምነት ተከታይ ነበረች የልጅነቴ ወቅት ላይ። እሱን በደንብ ነው ማስታውሰው። ከዛ በኋላ እንግዲህ የአባቴ የህይወት ስርዓት ነው ምስክርነት ሆኖላት ወደ ጌታ እናቴ የመጣችው። ስለዚህ በአባቴ ከበደ ተረፈ ይባላል፣ እናቴ መሰረት ለማ ትባላለች። ከነሱ ነው ተወልጄ እንደ እግዚአብሔር ፈቃድ በዚች ምድር የመጣሁት። እዚህ በሙሉ ወንጌል ቤተክርስቲያን ቀድሞ ቁጥር 3 ሙሉ ወንጌል በምትባለው አሁን ደግሞ መሀል ከተማ ሙሉ ወንጌል፣ በዛ ሰንዴይ ስኩል ከመማር ጀምሮ የህፃናት ደግሞ የዝማሬ አገልግሎት ውስጥ በመታተፍ በዛ በተለያዩ ዘርፎች ውስጥ በመሆን ነው እንግዲህ ያሳለፍኩት። ስለዚህ ይህን ይመስላል በአጭሩ የልጅነት ጊዜ። አገልግሎት ጥሪክ እንደሆነ እንዴት ተረዳ? ያን ጊዜ ምን ይመስል ነበረ? ወጣት ነህ፣ ብዙ መንገዶችን አልፋል። ቤተክርስቲያን ውስጥ ብታድግም ደግሞ ብዙዎች ቤተክርስቲያን ውስጥ ኖረው ግን ጥሪያችን ምን እንደሆነ የመለየት ችግር አብዛኛው ወጣት ጋር ይስተዋላል። ለሌሎቻችንም ምሳሌ ይሆናል ብዬ አስባለሁ። ስለዚህ ምን ይመስላል? እንዴት ተረዳ አገልግሎት ጥሪህን? አይ ቲንክ ትልቁን ክሬዲት ከእግዚአብሔር ቀጥሎ አባቴ የሚወስድ ይመስለኛል በዚህ ጉዳይ። እኛ ቤት በርከት ላሉ ቀናት የሚደረጉ የጸሎት ፕሮግራሞች ይኖራሉ። የቤት ቤተክርስቲያንን ጨምሮ ደግሞ በጋራ ቅዱሳን የሚጸልዩባቸው ፕሮግራሞች አሉ። ስለዚህ እነዛ ፕሮግራሞች ላይ እንድሳተፍ ምንም እንኳን ልጅ በሆን አባቴ እድል ይሰጠኝ ነበር። በዛ ሂደት ውስጥ እንግዲህ አብረውኝም ያሉ ልጆች ወጣቶችም ሰፈር አካባቢ እንደ ማብሸቂያም እንደ ቅጽልም ስም ፓስተር ብለው ይጠሩኝ ስለነበር ሸክሙ ከዛ የመነጨ ይመስለኛል። ስለዚህ ለጉዳዩ ትኩረት እየሰጠው አገልግሎትን ከቤት ጀምሮ እየተማርኩ መጣው። እንግዲህ በሚገባኝ ቋንቋ ለአገልግሎት ሸክም እንዳለኝ እግዚአብሔር በልጅነት አይምሮዬ ድምፅ ይሰጠኝ ጀመር። ይህንንም ደግሞ ሊያገለግሉ በሚመጡ በርካታ አገልጋዮችና ሰዎች እግዚአብሔር ያጸና ነበር እንደሚፈልገኝ። ስለዚህ እግዚአብሔር እንደሚፈልገኝ ለመረዳት መነሻዬ እሱ እንደሚሆን አስባለሁ። ከዛ በኋላ ግን በቅዱስ ቃሉ እውነት በቤተክርስቲያን በሚኖርም እንቅስቃሴ
በትክክል ሸክሙ በውስጤ እንዳለ እየተገለጠ መጣ እና እግዚአብሔርም በተለያዩ መንገድ ያረጋግጠው ጀመር። ስለዚህ ትኩረት ማድረግ ያለብኝ እዛ እውነት ላይ እንደሆነ ማሰብ ጀመር። ከዚህ ነው እንግዲህ አሁን ጥሪን በደንብ ከመለየት አንጻር ላነሳ የምችለው። በዚሁ አጋጣሚ ፓስተር ብዙዎች ቅድም እንዳልኩት ነው ቤተክርስቲያን ውስጥ ይመላለሳሉ፣ ነገር ግን አገልግሎት ጥሪያቸው ምን እንደሆነ የመረዳት ችግር አለ። እንዲሁ ዝም ብሎ ገብቶ የመውጣት ለአገልግሎት ቅርብ ያለመሆን እድል እንደ አንድ ምክንያት የሚነሳ ሀሳብ ነው። ከዛ አንጻር ወጣቶች እንዴት ጥሪያቸው መሆኑን እንዴት ቢያውቁ መልካም ነው ትላለህ? ለአንተ ምን ነበር የጠቀመህ ነገሩን ከመረዳት ከነበረው ተጽዕኖ ባለፈ? ነገር ግን ከመንፈሳዊ ሕይወት አንጻር ለአንተ ጥቅም የነበረው ምን ነበረ? የምንፈለግበት ጉዳይ ብዙ ጊዜያችንን፣ ብዙ ልባችንን፣ ብዙ ጉልበታችንን የሚወስደው ነገር እሱ ይመስለኛል እና የኔን መንገድ አንስቶ ከብዙ ወጣቶች አንጻር ላነሳው የምችለው ነገር እኔ ይጎትተኝ የነበረው ነገር በሚመች ብቻ ሳይሆን በማይመችም ሁኔታዎች ውስጥ ይጎትተኝ የነበረው ነገር እግዚአብሔር በልቤ ውስጥ ያስቀምጠው ሸክም ነው። ለቤተክርስቲያን እድገት ለብዙዎች ወንጌል ማድረስን እና ስለ ብዙዎች ስለሚሆን ሸክምን እግዚአብሔር በልቤ ስላስቀመጠ እሱ ነገር ቀንና ማታ ይጎትቶኝ ነበር እና ቀደም ብዬ እንዳልኩሽ እንደ የትኛውም ቢሾፍቱ ከተማ ላይ ተወልዶ እንዳደገ ወጣት ነው ህይወቴ። ግን ከትምህርት ቤት መልስ በቤተክርስቲያን የሚደረጉ አክቲቪቲዎች ላይ ነበር ትኩረት ያለው ሸክም ያለው። እሱን በደንብ የማስታውሰው ጉዳይ ነው እና ሸክሙ ሲኖር ጊዜን፣ ጉልበትን፣ ሁለንተናን ይወስዳል የሚል እምነት ነው ያለኝ። ከዛ በኋላ ከመጡ በኋላ ወደ ቸርች አካባቢ እንግዲህ ጉዳዮችን በደንብ ሲሪየስ አድርጎ ማየት የሚፈልግ ይመስለኛል እና አውቀዋለሁ ለምጄዋለሁ በሚል መንፈስ የእግዚአብሔርን ነገር ማስተናገድ አይቻልም እና መውጣት መግባትን ሲሪየስ ማድረግ፣ የአገልጋይን ቁመና መያዝ፣ እግዚአብሔር አንዳች ነገር በእኛ ሊሰራ እንደሚፈልግ ማሰብ እና እሱን ለማስተናገድ የተዘጋጀ ልብ መያዝ በጣም አስፈላጊ ይመስለኛል። ብዙ ቤተክርስቲያን አካባቢ የሚኖሩ ወጣቶች አንዱ ሚስ የሚያደርጉት ነገር አገልግሎቱን መልመድ እና ኮንትሪቢዩት የሚያደርጉት ነገር ብዙ እንደሌለ ማሰባቸው እና ከሌሎች ለመቀበል እንጂ ለመስጠት አለማሰባቸው እና ለዛ ለማዘጋጀታቸው ይመስለኛል እና በእኔ በኩል ያለው ነገር እሱ ነው። አንደኛ ጥሪው ሲኖር ጉልበትን፣ ጊዜን፣ ኃይልን የሚወስድ ነገር እሱ ይሆናል። ሁለተኛው ይሆናል ብዬ ማምነው ደግሞ ከመጣንም በኋላ በብዙ ትኩረትና ኃይል የምናዋጣው ነገር አለ፣ የምንሰራው ነገር አለ፣ እግዚአብሔር በእኛ የሚሰራው ነገር አለ ብሎ በማሰብ ይመስለኛል። መልካም ፓስተር፣ ሙሉ ጊዜ ከመስጠት በፊት የነበሩ አገልግሎቶች ላይ ከፌሎሺፕ አንጻር እንደ ከተማም ትንቀሳቀስ ነበረ። ከእንደገናም ደግሞ ቤተክርስቲያን ውስጥም በቤተክርስቲያን ሽማግሌ በመሆን አገልግለሃል። ይህንን ጊዜ እስቲ አንስተን ከዛ አንጻር ብዙዎች ይናገራሉ በዩኒፎርሙላ አገልግሎት ቆመህ እንደምታውቅ በጣም በልጅነት ጌታን ማገልገል እንደጀመርክ እናውቃለን እና ከዛ አንጻር ሙሉ ጊዜን ከመስጠት በፊት ስለነበረው አገልግሎት አንዳንድ ነገር ብትለን። ቀደም ብዬ ጠቀስቀስ እንዳደረኩት የእግዚአብሔር የሆነ ነገር ሲያስቀምጥ በሰዎች ልብ ውስጥ ሁለንተናን ይወስዳል። ስለዚህ በተለይ አንዳንድ የቤተክርስቲያን የነበሩ የምሽት አገልግሎቶች የከሰዓቱ ሺፍት ተማሪ በሆንባቸው ጊዜያቶች በቤት ሄዶ ልብስ ለመቀየር እድል የሚሰጡ አይሆንም። ስለዚህ በዩኒፎርም ገብተን የምናገለግልባቸው ጊዜያቶች እንደነበሩ አስታውሳለሁ። ሌላኛው እግዚአብሔር የሸክም ሲኖርሽ እግዚአብሔር የሰጠሽን እድል ነው የምትጠቀሚው። አንዱ ለእኔ እግዚአብሔር ሰጥቶኛል ብዬ ማስበው በክርስቲያን ተማሪዎች ህብረት ውስጥ ለማገልገል ነው። ስለዚህ እግዚአብሔር የሰጠኝን እድል ያለማባከን መጠቀም እንደቻልኩኝ አስባለሁ። ብዙ ወጣቶችን ኢምፓወር ለማድረግ ለመቀስቀስ፣ የወንጌል ስራን እንዲሰሩ በማዘጋጀት ረገድ ህይወታቸውን እንዲጠብቁ ከመጽሐፍ ቅዱስ ጋር ያላቸው ኢንጌጅመንት እንዲጨምር ለማድረግ እግዚአብሔር አንዱ የሰጠኝ እድል ፌሎሺፕን ነው ብዬ አምናለሁ እና የማስታውሰው በርከት ያለ ነገር ያለ ስስት ማገልገላችንን በቤተክርስቲያን መገናኘታችንን ነው እንጂ የምናስታውሰው
ምን ለብሰናል የሚለውን ማናስታውስበት ጊዜ እንደነበረ በደንብ ነው የሚገባኝ። ይሄ ሁሉ ግን እግዚአብሔር አንዳች ነገር በእኔ ያስቀምጧል፣ ለዛ መኖር አለብኝ ብሎ ከሚያምን ልብ ውስጥ የተወለደ ነው የሚመስለው። መልካም ፓስተር፣ ምናልባት በህይወት ወደ ሙሉ ጊዜ ከመጣህበት ነገሮች ከማለፌ በፊት ካሳለፍከው ህይወት እንደው ሙሉ ጊዜን ከመስጠት በፊት ከነበርክበት ህይወት ውስጥ እንደው ወጣቶችን ያስተምራል። ምክንያቱም መልካም መንገድን እንደመጣህ እናውቃለን። ለብዙዎችም ማስተማሪያ ነው፣ እንደ ከተማም የሚነሳ ነገር ነው እና ከዛ አንጻር ለወጣቶች የምትለው ነገር ካለ ከእንደገና ደግሞ ነገሮች ሁሉ እንደሚታዩት ናቸው ወይ? ወደዚህ አሁን እንዳልከኝ እያገለገልክ ነበረ፣ ቤተክርስቲያኑ ስትቆይ ነበረ እና ከዛ ነገር አንጻር እንደው ሁሉ ነገር እንደሚታየው አልጋ በአልጋ ነው ወይ? የገጠመ ቻሌንጅ አልነበረም ወይ? ሙሉ ጊዜ ከመስጠት አስቀድሞ ያጋጠሙ ቻሌንጆች አልነበሩም ወይ? ምክንያቱም ብዙ ሰዎች ቤተክርስቲያን ውስጥ ይመላለሳሉ፣ ብዙ ወጣቶች ያው ፕሮግራማችን ወጣቶች ላይ ትኩረቱን ስለሚያደርግ ከህይወት አንጻር እና ከዛ ከህይወት ኳሊቲ አንጻር ብዙ ሰው ከደከመ በኋላ መነሳት ይከብደዋል፣ መበርታት ያለ አይመስለውም፣ ነገ ያለ አይመስለውም እና ከዛ አንጻር የምትለን ነገር ካለ ለወጣቶች። ወጣት የሚፈልገው አካል ይበዛል። እኔም ካለፍኩበት መንገድ ላነሳው የምችለው ነገር እሱን ነው። ሁለቱን እንኳን ብናነሳ ወጣት በእግዚአብሔር የሚፈልገውን ያክል ደግሞ በክፉም ይፈልጋል እና ክፉ በዚህ ዓለም የሚሰራው በሰዎች ተጠቅሞ ነው። እግዚአብሔርም በዚች ምድር የሚሰራው መጽሐፍ ቅዱስም እንደሚያስተምረን ደግሞ በአምሳሉ በፈጠረን በእኛ በሰዎች በኩል ነው ብዬ ነው የማምነው። ስለዚህ እግዚአብሔር ዓላማውን ለመፈጸም የሰው ልጅን በአምሳሉ የፈጠረውን ሊጠቀምበት የሚፈልገውን ያክል ክፉ ደግሞ የዚህ ዓለም ሀሳብን ለመፈጸም ይፈልገዋል። ስለዚህ ትኩረቱ ኢነርጂ ያለው ጥሩ ማሰብ የሚችል መንቀሳቀስ የሚችል አካልን ይፈልጋል። በዛ ደግሞ ሪፕሬዘንቴሽን ላይ የሚገኘው ወጣት ነው። ስለዚህ ወጣት ወደ አገልግሎት ሲመጣና ከእግዚአብሔር ጋር ያለውን ህይወት ጠብቆ ለመሄድ በርካታ ፈተናዎች ይገጥሙታል እና ዓለም የምታስበው የምትረዳው ነገር አላት፣ የምታራምደውም የራሷ ፍልስፍና አላት ዓለም። ስለዚህ ለእግዚአብሔር ተመችቶ ለመኖር ለዓለም ሳይመቹ መኖርን ይፈልጋል። ስለዚህ የፒር ኢንፍሉዌንስ ወይንም የአቻ ግፊት የምንለው ነገር አለ። እኔም በወጣትነት ፌስ ካረኳቸው ቻሌንጆች መካከል በብዙዎች ዘንድ እንደ ሞኝ እንደ አላዋቂ እና በወጣቱ ቋንቋ ለማንሳት ያክል እንደ ፋራ መቆጠር እና ዓለም ያላትን አዳዲስ ነገር አለመሞከር፣ ለዛ ኤክስፖዝ አለመሆን እንደ ሞኝነት እንደ ጅልነት የሚታሰብበት ነው። የብዙ ወጣቶችም በቤተክርስቲያን የሚኖሩ ወጣቶች በተርሊ ኤጅ ላይ ፈተናቸው እሱ ይመስለኛል። ያቻው ግፊት እና እንደ ሞኝ ምንም እንዳልገባቸው ተደርገው መቆጠር እሱ ይመስለኛል። እኔ ግን ለሚበልጥ ነገር ራስን ማጨት የመሰለ ትልቅ በረከት የለም እና ራሷን ጠብቃ የኖረች አንዲት ሙሽራ የምትኮራበትን የመጀመሪያ ነገር የምታገኘው በጋብቻዋ የመጀመሪያ ቀን ላይ ነው። እንደዛ ሁሉ ወጣት በሚመራው ህይወት ውስጥ ራሱን ጠብቆ ለእግዚአብሔር ዓላማ ሲያዘጋጅ እግዚአብሔር ለሚፈልገው ለዛ ቀን ለዛ ሰዓት ደግሞ ሲያበቃው የሚኮራበት ነገር የሚሆነው እሱ ነው። መንገድ እንደዚህ ሲወራ ወደኋላ ለክብር ይሆናል፣ እግዚአብሔርም ደስ የሚሰኝበት ይሆናል። ስለዚህ ስለ ምክሬ የሚሆነው ስለማያልፈው ነገር የሚያልፈው ነገር ላይ በማተኮር ትልቁን የእግዚአብሔርን ነገር ለጊዜያዊ ነገር ሚስ እንዳናረግ ብለን እንዳናጣ ነው ምክሬ የሚሆነው። እና እግዚአብሔር ለትልቅ ጠርቶናል፣ ለትልቅ ነገርም ይፈልገናል። ስለዚህ ለዛ ራሳችንን ዓለም ከምትሰብከው ስብከት ውጪ ለይቶ ማቆየት ፋርነት ሳይሆን በዘመን አጠራር እርድና እንደውም እሱ ነው የሚመስለኝ በእኔ አስተያየት። እኔም ያለፍኩት የህይወት መንገድ እሱን የሚያነሳ ይመስለኛል።
መልካም ፓስተር፣ እንግዲህ ሙሉ ጊዜ ይህን ስትሰጥ ከቤተሰብ አንጻር እንዲሁም ደግሞ የቤተክርስቲያን መሪዎችስ በወጣትነት ነው ሙሉ ጊዜን የሰጠኸው፣ ስቲል ወጣት ነህ እና ምን ይመስል ነበረ እነሱ ጋር የነበረው አቀባበል? ከቤተሰብስ ተጽዕኖ አልደረሰብህም ወይ? ወጣት ነህ፣ ከእንደገና ደግሞ ተምረሃል፣ ኢንጂነር እንደሆንክ እናውቃለን እና ከዛ አንጻር ተምረክ ቤተሰብ ብዙ ነገር ኢንቨስት አድርጎብሃል እና ይህን ሁላ ነገር ኢንቨስት አድርጎብህ ከእንደገና መሪዎች ጋርም ደግሞ በወጣትነት ደረጃ ሙሉ ጊዜ መስጠት ብዙ የተለመደ አይደለም እና እነሱ ጋር የነበረው አቀባበል ምን ይመስል ነበረ? እሱን ነገር ብታወራ። እውነት ለመናገር ከሙሉ ጊዜ አገልግሎት በፊት ጥያቄውን ስታነሺ ትዝ ያለኝ ሀሳብ ወደ ሽምግልና ነበር የመጣሁት፣ የቤተክርስቲያን ሽማግሌነት እና ከሙሉ ጊዜ አገልግሎት ቀደም ብሎ ማስታወሰው ነገር እሱ ነው። ለምሳሌ ከነስሙ የቤተክርስቲያን መሪን ሽማግሌ ብላ ስለምትጠራ ያንን እድል በመሪዎች ፕሮፖዝ ተደርጎ ሲሰጠኝ ትንሽ ከብዶኝ ነበር ለኔ እና ግን በጊዜው ሜንቶር የሚያደርገኝን ፓስተር አማከርኩኝ። እግዚአብሔር አንተን ሊሰራ የፈለገበት መንገድ እሱ ሊሆን ስለሚችል እና ተቀበለውና ስራ አሉኝ። በቤተ እምነታችን ሕግ መሰረት በጊዜው አሁን እንኳን ተለውጧል፣ በጉባኤ ምርጫ ነበር መሪዎች የሚቀመጡት። ስለዚህ ጉባኤው አምኖ እኔን ካስቀመጠ እንግዲህ መሪነቱን እቀበላለሁ አልኩ። ቀኑ ደረሰ። ስንጸልይ ቆይተን እና በከፍተኛ ድምፅ ነበረ የኔ ምርጫ የተደረገው። እግዚአብሔርም ሰውን ካመነኝ ስራውን ልስራ የሚል ነገር የነበረኝ እና ከሙሉ ጊዜ አገልግሎቱ በፊት ወደ ሽምግልና ነበር የመጣው። ትልቁ ቻሌንጅ በወጣትነት ቤተክርስቲያን መምራት የሚለው ነበር። ለብዙዎች የሚዋጥ ነገር አልነበረም እና በአንድ ፍሬ ልጅ ብዙውን ነገር ያገናዝቧል ብለን ማናምን ሰው ቤተክርስቲያን የሚያክል ነገር እንዴት ይመራል የሚለው ጥያቄ በጣም አነጋጋሪ ነበረ በጊዜው። እግዚአብሔር ግን ሁልጊዜም ታማኝ ስለሆነ እጁን እየገለጠ በምንሰራው ስራ ውስጥ ስኬት እየሰጠን ብዙዎች እንዲያምኑ እግዚአብሔር ያመነብንን ያክል እንዲያምኑ ምክንያት ሆኗል። ወደ ሙሉ ጊዜ አገልግሎቱም ስመጣ በተለይ ከቤተሰብ አካባቢ እንዳነሳሽው ትምህርት ተምረሃል፣ ራስን ሌላ ነገር አዘጋጅተሃል፣ ትንሽ ኪሳራ አይሆንም ወይ የሚል ቀድሞውንም ይህን ሁሉ ድካም መድከም ለምን አስፈለገ የሚሉ አስተያየት ያላቸው ሰዎች ነበሩ። ምክንያቱም ራሱን ያዘጋጀ ዲሲፕሊን ያደረገ በትምህርት በደንብ የተዘጋጀ ሰው ወደ ሙሉ ጊዜ አገልግሎት ይመጣል የሚል እሳቤው በጣም ትንሽ እና አናሳ ስለነበረ ይህን ሁሉ ልፋት ለምን በከንቱ ለፋ፣ ቀድሞውንም ወደዚህ ከሆነ መስመር አትገባሙ የሚሉ አስተያየቶች ነበሩ። ግን እግዚአብሔር ሲያምንብሽ ራሱ የሚገልጠው ነገር ስላለ ስሩ ፕሮሰስ ሰዎች እኔ ጋር ያለውን ነገር እያዩ የአገልግሎት ፍሬውን እየመዘኑ ሲመጡ ልባቸው እያረፈ በምንሰራውም ስራ እግዚአብሔር ስኬት እየሰጠን ነው የመጣው። እንዳልሽው ቻሌንጆቹ ግን በጣም ቀላል የሚባሉ አልነበሩ። የማስታውሰው የኔ ወላጅ እናት እግዚአብሔር በአንተ ልብ ውስጥ ያደረገውን ነገር እቀበላለሁ የአንተ ምርጫ ከሆነ የሚል ሀሳብ ቢኖራትም ግን አጎቶቼ የተቀበሉት ጉዳይ አልነበረም። ቃል በቃል እንደውም ስም ባልጠራም በዚህ ልክ መውረድ የጤና አይደለም እና ትንሽ እንዲታይ አድርጎ ያሉ ሰዎች ነበሩ። ሰው በወጣትነት እድሜው ለመስራት ሀብት ለማከማቸት በተዘጋጀበት ልክ ብዙ ነገርን ለማድረግ ይሮጣል እንጂ እንዴት ወደዚህ አይነት መንገድ ይመጣል ብለው ያሰቡ ሰዎች ነበሩ እና ቁልቁል እንደወረድኩኝ እና ትክክለኛ ምርጫ እንዳልነበረኝ የሚያስቡ ሰዎች ነበሩ። እግዚአብሔር ይመስገን ዛሬ ግን ትክክለኛ ፓዝ ላይ መሆኔን የሚያነሱ በርካቶች ያን አስተያየት የሰጡ ሰዎች ናቸው። በእኔም አገልግሎት በእኔም ህይወት እግዚአብሔርን ያመሰግናሉ። ዛሬ የቤተክርስቲያንስ አቀባበል ኖርማል ነበር ወይ? ቅድም እያልክ ነበረ ከሽምግልና አንጻር እንኳን አልታሰበም እና ወደ መሪነት ወደ መጋቢነት ሲመጣ ደግሞ የበለጠ ቻሌንጅ ፉል ይሆናል። ከእንደገና ደግሞ
ህዝቡ ጋር የነበረው አቀባበል እንዴት ነበረ? ስትሾም አስታውሳለሁኝ ነበርኩኝ እኔም በስፍራው እና እናቶቹላ አበሻ ቀሚስ ለብሰው በጣም በሚገርም ሁኔታ ነበር የነበረው እና ከዛ አስቀድሞ ያለፍክበት ያዩት ነገር ይመስለኛል ለዚያ ያበቃው እና እንዴት ነበር ቤተክርስቲያን ጋር የነበረው ነገር? ሙሉ ጊዜን ሰጣለሁ ብለህ ስታስገባ ቻሌንጅ አልነበረም ወይ? አንድ የረዳኝ ነገር አለ። የረዳኝ ነገር ምንድን ነው? በቤተክርስቲያን የተለያዩ የዘርፍ አገልግሎት ውስጥ ማለፌ ውስጥ ያለውን ሸክም እና እንቅስቃሴ ለማየት ለበርካቶች እድል የሰጠ ነበር እና የመድረክ አገልግሎቶችንም በተለይ እሁድ ማለዳ ላይ ቆሞ በእግዚአብሔር ቃል ማገልገል፣ በተለምዶ የፈውስ ፕሮግራም የምንለው የመንፈስ ቅዱስ ሙላት እንደኛ ቤተ እምነት ጉባኤያችን ላይ ቆሞ የማገልገል የመስበክ በጸሎት የማገልገሉ ነገር ነበረ። ከዛም በዘርፎችም የአመራር እንቅስቃሴ ውስጥ ስለነበሩ ይህንን ቀን የሚጠብቁ ሰዎች ቢሆኑም ግን ደግሞ በዚህ ኤጅ መሆኑ ደግሞ ትንሽ ማያሳምናቸው ሰዎች እንዳልታጡ አለመናገር አልችልም። ዞሮ ዞሮ ግን የእግዚአብሔር ትክክለኛ ጊዜ እንደደረሰ ሳምን እኔ አሁን የእግዚአብሔር ጊዜ ነው እና ሌሎች ነገሮችን ተወት አድርጎ ሙሉ በሙሉ በሙሉ ልብ ወደ አገልግሎቱ መጣበት ጊዜ ነው ስል ቅርብ የነበሩ አገልጋዮች ከእድሜው ይልቅ በቤተክርስቲያን የሚሰፈረው ቀለብ ማነስ እና እኔን በቀጣይ የህይወቱ ምዕራፍ ላይ ያኖረዋል ወይ ብለው በማመን ስጋታቸውን ገልጠዋል። አንዳንድ አመራር አካላት በአገልግሎት ፍሬም ቢያምኑ ግን እድሜ ቤተክርስቲያንን ለመምራት እና ቅዱሳንን እንደ እግዚአብሔር ፈቃድ ለማውጣትና ለማግባት የማቹሪቲ ጥያቄ አንስተዋል። የሙሉ ወንጌል የእይታ ጊዜ ስለነበረው በዛ የእይታ ጊዜ ውስጥ ግን በሙሉ ድምፅ እንዲስማሙና በፍሬው ደግሞ እግዚአብሔር እንዲያመሰግኑ ምክንያት ሆኗቸዋል። እንዳልሽው ግን በምስጋና የተሞላ ቢሆንም ወደ ቤተክርስቲያን መምጣቴ ግን አንዳንዶች ከእድሜ አንጻር ጥርጣሬውን ጥያቄውን የፈጠረባቸው አልነበሩም ማለት አልችልም። የሁል ጊዜ ግን ኮንቪክሽኔ እና በቆምኩባቸውም ስፍራዎች ያነሳሁት ምንድነው ወጣት የነገ ብቻ ሳይሆን የዛሬም ነው። እግዚአብሔር በአካል ውስጥ በዛ ልክ ይፈልገዋል የሚል ነበርና ይሄንን ይመስላል ቻሌንጁ ነበረ። ግን የተገለጠው ብዙ ፍሬ ከቻሌንጆቹ ይልቅ ከሚነሱ ሀሳቦች ይልቅ የበለጠ ሆኖ ታይቷል። እግዚአብሔርም ሰውም ይህን እድል ሰጥቶኛል ማለት ነው። ደስ ይላል። እንግዲህ ተመልካቾቻችንም ከዚህ ትልቅ ነገር እንደሚማሩ አስባለሁኝ። አገልግሎት የእድሜ ጉዳይ ሳይሆን የጥሪ ጉዳይ እንደሆነ ከፓስተር በደንብ መረዳት እንችላለን። ከዚህ ጋር ተያይዞ ፓስተር ከቤተክርስቲያን መጋቢነትህም ባለፈ የቤተክርስቲያናት ዋና ሰብሳቢ ስትሆን የቢሾፍቱ አላገባህም ነበር። ከዚህ ጋር ተያይዞ ጫና አልነበረም ወይ? ሳታገባ እንዴት ነው የሚሉ ነገሮችስ አልነበሩም ወይ? ከእንደገና ደግሞ አግባ የሚል አይነት ተጽዕኖስ አልነበረም ወይ? በዙሪያ ላይ ካሉት ከመልካም ጎን አንጻር እና አግባ የሚል ጫናስ አልነበረም ወይ? እስቲ ስለሷ ብታጫወተን፣ ገጠመኝም ካለ። እውነት ለመናገር የቆንጆ ሀሳብ ነው ያነሳሽልኝ። አሁን የማስታውሰው በርከት ያሉ ጥያቄዎች ወደ አገልግሎት ከመጣሁ በኋላ ከዚህ ከጋብቻ ጋር የተያያዙ ናቸው። በተለምዶ መጽሐፍ ቅዱስ የሚደነግገው ነገር ባይሆንም ግን በተለምዶ በተለይ ከፊት ሆነው የሚመሩ የሚያገለግሉ ሰዎች በትዳር ውስጥ መሆናቸው የሚጨምርላቸው ነገር አለ ብሎ በማህበረሰባችን ዘንድ ይታመናል። እውነት ነው። እኔም ያንን ሀሳብ እጋራለሁ። ምክንያቱም ቤት መምራት ሲቻል ሌላውን መምራት ይቻላል። ሁለተኛ ረዳት ማግኘት በራሱ የሚጨምረው ትልቅ አቅም አለው። ከእግዚአብሔር ጥሪ ጋር ግን ይገናኛል ብዬ አላምንም። እግዚአብሔር ሲጠራ በጋራ ሳይሆን በግል ይጠራል እና በዛ መንገድ ውስጥ እኔ እግዚአብሔር በሕይወቴ ከጠራት ውድ ባለቤቴ ቀድሞ እኔን ስለሆነ የጠራኝ ለአገልግሎቱ የተሰማራሁት ለአገልግሎቱ ነው የነበረው ማለት ነው። በዛ ውስጥ በርካታ ጥያቄዎች ይነሳሉ።
በርከት ያሉ ገጠመኞችም አሉኝ። ሰዎች አንድም ቀን እንዳላገባው አያስቡም እና በጨዋታ መካከል ሲነሳ አላገባህም እንዴ የሚለው ነገር የሚያስደነግጣቸው ሰዎች አሉ። ስሙን መጥራት ማልችለው ምክንያቱም ስላልነገርኩት ማልችለው አንድ አገልጋይ አስታውሳለሁ። አንድ መድረክ ላይ የስፒሪቹዋል ማቹሪቲ የሚባል አንድ ትምህርት ለማስተማር እድል አግኝቼ ተከታታይ መንፈሳዊ ብስለትን የልጅን የእድገት ምሳሌ አንስቼ ይሰጥ ነበር እና ስለ ልጆች እንግዲህ አያያዝና እድገት ያብራራሁበት መንገድ ትንሽ ከፍ ያለ ነበር ይመስለኛል እና ስንወጣ ምሳ እየበላን ፓስተር ስንት ልጅ አደረስክ አለኝ ማለት ነው። ስለዚህ እኔ እኮ መቼ አገባሁና ስል የማስታውሰው በሁለተኛ እንዲህ ያለ የልጅ ምሳሌ መድረክ ላይ እንዳትሰጥ ሽሩ ብሎ ያሳደገ ነው የምትመስለው ያለኝን በደንብ አስታውሳለሁ እና ለብዙዎች በጊዜው በትዳር መካከል አለመሆኔ አስደንጋጭ ነው። ከሚያገኙኝ ቦታ ካሉኝ እግዚአብሔር በምህረቱ ከሰጠኝ ኃላፊነቶች አንጻር በትዳር በልጆች በብዙ እንደተባረኩና እዛ ዓለም ውስጥ እንዳለው ያምኑ ነበር እና ቻሌንጆች አላቸው። ማልደብቀው የአንዳንዶች ዋጋም ሲቀንሳ ያለው እና የሚቀረው ነገር አለ ማለት ነው ብለው የሚያምኑም ሰዎች በህይወት መንገዴ ላይ ተፈጥረው ያውቃል። ግን ጽኑ የነበረው አቋሜ ሰው ሲፈልግ ሳይሆን እግዚአብሔር ሲሰጥ ስለሆነ ወደዚህ በረከት ምንገባው። ተቋሙ ደግሞ አካላዊ ጋብቻን ብቻ ሳይሆን የራእይንም ጋብቻ የሚፈልግ ስለሆነ እግዚአብሔር ትክክለኛዋን ሴት በትክክለኛ ጊዜ በአገልግሎት መስመር ውስጥ አብራኝ እንድትጠመድ እስኪያመጣት ድረስ በጸሎት ከመቆየትና እግዚአብሔርን ከመጠየቅ ውጭ ያደረኩት ነገር አልነበረም። እግዚአብሔር የሰጠኝን የመሪነት እድል ደግሞ ትዳር ውስጥ ከሚመጣ ብዬ አላቆየሁትም። እግዚአብሔር ባመነኝ ልክ ደግሞ ሳገለግል ነው የቆየሁት። ቀደም ብለሽ እንዳልሽው ወደ አመራር ኃላፊነቱ ስመጣ በጋብቻ ውስጥ ሆኜ አልመጣሁም። ግን እግዚአብሔር በጥሩ ደግሞ ትዳር ባርኮኛል። እግዚአብሔር ይመስገን። እሺ ፓስተር፣ ስለ ሰርግ ጊዜ እናውራ። የሰርግ ቀን በጣም ብዙ አገልጋዮች ነበሩ። እንደ ኢትዮጵያ የአብያተ ክርስቲያናት ዋና ኃላፊ የሆኑት እነ ፓስተር ጻድቁ አብዶ መገኘት እድል ነበራቸው እና አገልጋይ ብቻ ነበር የነበረው እና ከዛ ጋር ተያይዞ እንዴት ነበር እነዛን ሰዎች ስታይ ምን ተሰማ? ምክንያቱም ከአንተ ምንም የሆነ ጥረት የሆነ ነገር ሳይሆን ነገር ግን እግዚአብሔር ነገሮችን እንዳሰነዳዳ እናውቃለን እና በዚሁ አጋጣሚ እንግዲህ ጥሩ እጮኝነት ላይ ሆነው ሰርጉን ፕሮግራም እየፈሩ ሳይጋቡ ይቆያሉ እና ለነሱ የምትለው ነገር ካለ ቀለል በማድረግ እንደምታመን እናውቃለን እና ከዛ አንጻር ምን ትላለህ? ግዴታ ሰርግ የሆነ ምግቡ የሆነ ነገሩን ሲጠብቁ ሳይጋቡ የሚቆዩ ብዙ እጮኛሞች አሉ። ስለዚህ ከዚህ አንጻር የምትለን ነገር አለ ወይ? እግዚአብሔር የሚሰጠው ጋብቻን ነው። የእግዚአብሔር ሀሳብ በጋብቻው ላይ ይመስለኛል፣ ሰርጉ ላይ አይመስለኝም። ስለዚህ በዚህ ጽኑ እምነት ነው የነበረኝ። ስለዚህ እኔ የተለየ የሰርግ ነገርን ለማድረግ የተለየ ጥረት አላደረኩም። እውነት ለመናገር እግዚአብሔር ትክክለኛዋን ሴት ወደ ህይወቴ እንዲያመጣ ጸሎት ነበረኝ። ከዛ በኋላ ግን በእጮኝነት ሆነን ወደ ጋብቻ ለመጣመር ከወሰንን በኋላ የእግዚአብሔርን አቅራቢነት በመተማመን በቤተክርስቲያን ስርዓት በማገለግልበት ባደኩበት ቤተክርስቲያን በህዝቤም በመመራውም እግዚአብሔር ድል ሰጥቶ የመመራው ፊት ለፊት ስለሚደረግ ክቡር የቃል ኪዳን ስርዓት ከማሰብ ውጭ የተለየ ነገር አላሰብኩም። ከእሑድ ከሰዓት ላይ እንደነበረ ነው ማስታወሰው ሰርጉ እና አብረን የምናገለግል ወዳጆቼን ቅርብ የሚያበረታቱ ሜንቶር የሚያደርጉኝ ቅድም የጠቀሻቸውን አባቶች ጨምሮ ለበረከት የትኛውንም የጥሪ ካርድ አላሳተምኩም እና በጊዜው የምትችሉ የደስታችን ተካፋይ የሆናችሁ ሰዎች በቃል ኪዳን ስርዓቱ እማኝ ሁኑ ነው ብለን የጋበዝነው። የኔም የቤተክርስቲያንም ጥሪ ነበር።
ስለዚህ ሰዎች ተገኝተዋል እና የእግዚአብሔርን ትልቅ በረከት ያየሁበት ነው። አንዳንዴ እግዚአብሔር አገልግሎታችንን ሊገፋው ሊያጠነክረን ሲፈልግ ያን ያክል ዋጋ የሚሰጥ አገልግሎታችንን ዋጋ የሚሰጥ የለም በምንልባቸው ወቅቶች ደግሞ ዋጋ ያለው አገልግሎትና እንቅስቃሴ እንዳለ ለማሳየትና ለሚበልጠው ስራ እኛን ለማበረታታት እንዲህ ባሉ ደግሞ በወንድሞችና በእህቶች ፍቅር ይባርካል። ስለዚህ የሰርጌን ጊዜ አንዱ የወሰድኩት ትልቅ ትምህርት በከንቱ አልለፋንም። በልጅነት በወጣትነት በትኩስ ጉልበት የምናገለግለው ጌታ ብድራትን ከሱ ዘንድ ብቻ ሳይሆን በምድርም ካሉ ከወንድም ከእህቶቻችን በኩል ፍቅርን በመስጠት ያሳያል ማለት ነው የሚለውን አይቻለሁ። በዚሁ አጋጣሚ በተለየ መንገድ ጥሪ ሳላደርግላቸው በሰርግ ቀን አክብረው በመገኘት የደስታ የተካፋይ የሆኑ በርካታ አገልጋዮችንና ቅዱሳንን ማመስገን ከልቤ ማመስገንም እፈልጋለሁ። ወጣቶች ትኩረት ያደርጉ። እግዚአብሔር ትኩረት ያደረገበት ነገር ላይ ብዙም ምንባክነው ከእግዚአብሔር ትኩረት ውጭ በሆኑ ጉዳዮች ላይ ትኩረት ስናደርግ ነው እና የኔ ትኩረት እግዚአብሔር ያተኮረበት ነገር ላይ ነው፣ ኪዳኑ ላይ ነው፣ የሚመሰረተው ቤት ላይ ነው። ስለዚህ የቀሩትን ጉዳዮች ራሱ እግዚአብሔር አስተካክሏቸዋል። ስለዚህ ወደዛ ነው የምጠራው፣ ወደ ሰርግ ሳይሆን ሰዎችን ወደ ጋብቻ። ጥሩ አገላለጽ ነው። እንግዲህ ወደ አገልግሎት እንመለስና አሁን ላይ በወጣትነት ስታገለግል ብዙ ቻሌንጆችን ታሳልፋለህ ብዬ አስባለሁኝ እና ከዛ ውስጥ እንግዲህ ለተመልካቾቻችን ጠቃሚ ነው ይሄን አጋጥሞኝ በዚህ አልፌበታለሁ የምትለው ነገር ካለ፣ ከእንደገና ደግሞ ከዚህ ጋርም ተያይዞ እንደ ከተማ የቢሾፍቱ አብያተ ክርስቲያናት ህብረት ሰብሳቢ እንደመሆንም የካውንስሉ ምክትል ሰብሳቢም እንደመሆን ከተማው ላይ ያለው መንፈሳዊ እንቅስቃሴ ምን ይመስላል? እሱንም ከዛ አንጻር እንደ አብያተ ክርስቲያናትም ያለውን ነገር አንዳንድ ነገር ብትለን። እኔ የእግዚአብሔር በዘመናት መካከል ሀሳቡን ሊፈጽምባቸው የሚፈልጋቸው ሰዎች አሉት እና ያንን ሰው እግዚአብሔር በየዘመኑ በጉልበት አይደለም የሚጠራው። እግዚአብሔር ሊሰራ ለሚፈልገው ሀሳብ የተዘጋጁ ሰዎች ሁሉ ጊዜ ይፈልጋሉ። እግዚአብሔር ምንም የጎደለው ነገር የለም። ግን የእግዚአብሔር ነገር በእኛ እንዲሰራ ከፈለግን ለእግዚአብሔር የዘመን ሀሳብ ተዘጋጅቶ መቆየትን የመሰለ ትልቅ በረከት ያለበት ነገር የለም። ስለዚህ በእኔም ህይወት የማምነው እሱን ነው። እግዚአብሔር በሰጠኝ የምህረት እድል ሁሉ ጊዜ ሀሳቡን ለመፈጸም በዘመን መካከል ሊያደርግ ያለውን ያንን ፕሮግራም በእኔ አድርገው የሚል ረሃብተኛ መንፈስ ይዞ በመኖር ነው እማምነው። እግዚአብሔር ላይ አይታደቅም። ከእግዚአብሔር ጋር ማድረግ የሚባል ህይወት ሊኖር ይችላል እንጂ እና በእግዚአብሔር ፊት ልጅ መሆን፣ በእግዚአብሔር ፊት ታዛዥ መሆን፣ በእግዚአብሔር ፊት ሀምብል መሆንን የመሰለ ትልቅ በረከት የለም ባይ ነኝ። በዚህ ሁሉ መንገድ ውስጥ ህይወት የአልጋ ባልጋ ነች። ቀደም ብለን ስናነሳ እንደነበረው የአልጋ ባልጋ ነች። ሁሌ ይመቻል፣ ሁሌ እንደበረታን ነው ማለት አይደለም። ግን በደከምን ጊዜ እጄን ያዘኝ ብሎ በእግዚአብሔር ፊት ሆነስት መሆን የመሰለ ነገር የለም። ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ሰው ነው። ዳዊት ብርቱ አገልጋይ ስለነበረ ብቻም አልነበረም እና በብዙ በደል የተገኘበት ሀሳቡ ከእግዚአብሔር ሀሳብ የራቀባቸው ብዙ ዘመናት ነበሩ። የዳዊት ትልቁ ኳሊቲ የተሸነፈ ልብ ለእግዚአብሔር ነበረው እና እጄን ያዘኝ የሚል ሰው ነበር። እግዚአብሔርን ከማጣት ይልቅ በህይወቱ ሌሎች በርካታ ነገሮችን ማጣት የሚመርጥ አይነት ሰው ነበር። ስለዚህ እግዚአብሔር እንደ ልቤ ብሎታል። እኔ የመጀመሪያው የእግዚአብሔርን ሀሳብ በምድር አገልግሎ ለማለፍ ሰው ከምንጠቁም ይልቅ ራሳችን እንዘጋጅ ባይ ነኝ። ሁለተኛው በህይወት መንገድ እጅ እንስጥ ሁሌ ለእግዚአብሔር እና ታራቂ መንፈስ ይኑረን። ስንደክም አባታችን ፊት መድከማችን ይገለጥ፣ እጃችንን ይዞ እንዲያነሳን በእግዚአብሔር ፊት እንሁን የሚል መልእክትና ጥሪ ነው ያለኝ ካነሳሽልኝ ሀሳብ አንጻር።
እንግዲህ ፓስተር ከአገልግሎቱ በጣም እንበልና በዚህ ዘመን ያሉ አንዳንድ ክርስቲያኖች ላይ በማህበራዊ ሚዲያዎች ላይ የሚዘዋወሩ አንዳንድ ነገሮችን እየተመለከትን ነው ይሄን ሰሞን በተለይ እና ሰው ቤተክርስቲያን መሄድ ግዴታ አይደለም፣ ህብረት ማድረግ ግዴታ አይደለም። እኔ በቤቴ ህብረት ካደረግኩኝ በቂ ነው፣ በግሌ ከጸለይኩኝ በቂ ነው። ከእንደገና ደግሞ የተለያዩ ሚዲያዎች ላይ በሚተላለፉ መንፈሳዊ ነገሮች በእነሱ ከተጽናናሁኝ በቂ ነው የሚልን ምልከታ አብዛኛው ሰው ጋር በተለይም ደግሞ ወጣቱ ጋር ይስተዋላል። ስለዚህ ነገር ምን ትለናለህ? ሰፋ አድርገህ በዚህ ጉዳይ ላይ አንዳንድ ነገር ብትለን ጥሩ ነው። ቤተክርስቲያን ከህብረት አንጻር ምን ትላለች? ህብረት ማድረግ ተገቢ አይደለም ወይ? ከእንደገና ደግሞ ቤተክርስቲያን ራሱ እግዚአብሔር እቅድ ነው። እግዚአብሔር መጽሐፍ ቅዱስ ይላል አይደለ? ወንድሞች በህብረት ቢቀመጡ መልካም ነው፣ እግዚአብሔር በዛ በረከትን አዟልና ይላል እና ያን በረከት ከመካፈል አንጻር ሰዎች ጋር ያለው መልከታ አብዛኛዎቻችን ጋር እየተቀየረ መጥቷል። በዚህ ጊዜ ቤተክርስቲያን ውስጥም ካሉ አንዳንድ ነገሮች አንጻር ማለት ነው እና በዚህ ጉዳይ ላይ አንዳንድ ነገር ብትለን። መልካም። የቤተክርስቲያን የሕያዋን ህብረት ነች። የቤተክርስቲያን ትርጓሜም በመጽሐፍ ቅዱስ አስተምሮ አንጻር ተጠርተው ለአንድ ዓላማ የተሰበሰቡ ሰዎችን ነው ሪፕሬዘንት የሚያደርገው። ቤተክርስቲያን አዳራሿ ጣራና ግድግዳዋ አይደለም እና በሕያውነት ህብረት የምናደርገው እኛ ነን። ከቤተክርስቲያን እግዚአብሔር ያዘዘውን በረከት መካፈል ከፈለግን ቅዱስ ቃሉ እንደሚለው በወንድሞች ህብረት መካከል ውስጥ መገኘትን የመሰለ ትልቅ በረከት የለም። እግዚአብሔር እንደ አንድ ህንፃ ሊገነባን ነው የሚፈልገው። ስለዚህ ከቤተክርስቲያን እኔ ስጎድል የማጎለው ነገር አለ። ቤተክርስቲያን ለመካፈል ብቻ አይደለም የሚሄደው፣ ለመስጠትም ነው የሚሄደው እና እግዚአብሔር በአንድ አካል ውስጥ እንዳሉ ብልቶች አድርጎ ይጠራናል፣ ደግሞ ይቆጥረናል እንደዛ። ስለዚህ በሕያዋን ህብረት መካከል ሕያው ሆኖ ለመቀጠል የሚያስፈልገው በሩቅ የሚሆን ህብረት ሳይሆን በቅርበት በአካል ከቅዱሳን ጋር የሚሆንን ግንኙነት ነው። እግዚአብሔር በቤተክርስቲያን ሲሰበስበን፣ ቤተክርስቲያን እንደ ኦርጋናይዜሽን ስናስባት ሲሰበስበን የሰበሰበን ስለምንካፈለው ቃል፣ ስለምንዘምረው መዝሙር፣ ስለምንሰማው ትምህርት ብቻ አይደለም፣ ስለመተያየታችንም ጭምር። እግዚአብሔር የሚጠራን እንድንተያይ ስለሆነ ከቤተክርስቲያን የጋራ ስብስብ ውጭ ሆኖ አሁን ባለው በዲጂታል ወርልድም ስለሆነ የሚደረጉ ጸጋን የመካፈል የቃል ምልክቶችን የመካፈል ነገር የሚያጎልብን በርካታ ነገር አለው። የእግዚአብሔርም ትልቁ ሀሳብ እሱ አይደለም። ይሄ ሲባል የዲጂታል ወርልዱን አስተዋጽኦ መናቃችን አይደለም፣ እንደዛም እንዲታሰብ አይገባም። ምክንያቱም ዓለምን የምንደርስበት አንዱ እግዚአብሔር የሰጠን መሳሪያ ይሄ የሶሻል ሚዲያው ፕላትፎርም እንደሆነ አምናለሁ። ግን የሶሻል ሚዲያው ፕላትፎርም በአካል ቤተክርስቲያን ያላትን መሰባሰብ የሚተካ ግን አይደለም እና ሕያውነት ያለበት ህብረት የተጠራ ሰው በሕያዋን ህብረት መካከል የመገኘት ደግሞ ኃላፊነት እንደ ቅዱስ ቃል እውነት አለበት። በቤተክርስቲያን መሆን ቅድም እንዳልኩት ከምንሰማው ቃል ከምንሰማው መዝሙር በላይ የሚሰጠን አንድ ነገር አለ፣ ጥበቃ ነው። በወንድሞች መካከል ያለ ሰው የጥበቃን ራይት ጭምር ያገኛል። የእግዚአብሔር የሚያፈሰውንም ደግሞ በረከት ይካፈላል እና ቤተክርስቲያን ውስጥ መሆንን ሊተካ የሚችል አንዳች ሌላ ፕላትፎርም የለም። እርግጥ ነው እነዛ ፕላትፎርሞች ከቤተክርስቲያን ህብረት በአካል ህብረት ከምናደርግባቸው ቀናት ውጭ መንፈሳዊ ነገርን እያሰላሰልና እያሰብን እንድንቆይ በተጨማሪ እንድንታጠቅባቸው በተጨማሪም ደግሞ ወንጌልን ማድረሻ ሚንሶች ሆነው ሊያገለግሉ ይችላሉ። የቅዱሳንን ህብረት የተኩ ቀን ግን አደጋቸው በጣም ብዙ ይሆናል እና ቤተክርስቲያን ምንናገርባት ብቻ ሳይሆን ምንሰማባት ነች። ምንሰማባት ብቻ ሳይሆን ደግሞ ምንናገርበትም ነች። በሶሻል ሚዲያ የሚደረገው ኢንተራክሽን ግን አብዛኛውን የምንሰማበትን ብቻ ያደርጋል። እግዚአብሔርም በዛ መካከል ያዘዘውን በረከት ከቅዱስ ቃል እውነት አንማርም። ፊዚካሊ በምታደርገው ህብረት ውስጥ ውጭ ቀደም ብለሽ ያነሳሽልኝን ሀሳብ በዚሁ አያይዤ ላነሳው እችላለሁ። እንደ ከተማ እየሰራናቸው ያሉ ስራዎችን ማለት ነው። እንደ ከተማ አንዱ እንደ አብያተ ክርስቲያናት ህብረት እየሰራን ያለ ነው
ህብረትን፣ አንድነትን፣ መገናኘትን፣ በጋራ መቆምን የመሳሰሉ ስራዎችን ነው እየሰራን ያለ ነው። በዚህ ዘመን በተለይ ገለልተኝነት፣ ብቸኝነት፣ ለብቻ መሮጥ የሚሰበክበት ዘመን ላይ ቅዱሳን በህብረት መካከል ውስጥ ካልተገኙ በስተቀር ህይወታቸውን በሚፈለግና እንደ መጽሐፍ ቅዱስ ስርዓት ለመምራት የሚሆንን አቅም ያጣሉ እና ከአንድ አካል አንድ ብልት ቢጎድል የሚያመጣውን ተጽዕኖና ጉዳት ያክል ቅዱሳን ከህብረት መካከል ሲጎሉ ለአካሉም ለነሱም የሚያመጡት ጉዳት ያንን ያክል ነው። ጽኑ ምክር አለኝ። በቤተክርስቲያን መገኘት፣ በቅዱሳን ህብረት መካከል መገኘት እኔ የመሰለ ትልቅ በረከት የለም። በየትኛውም ፕላትፎርም የምናገኛቸው ትምህርቶችም፣ መዝሙሮችም፣ ሌሎች ኢንጌጅመንቶቻችንም ይህንን እግዚአብሔር የደነገገውን ያንን ህብረት ይተኩታል ብዬ አላምንም። መጽሐፍ ቅዱሳችንም ሲናገር በዕብራውያን መጽሐፍ የሚነግረን ትልቁ እውነት ምንድን ነው? ይልቁንም ጊዜው ሲቀርብ እያያችሁ መሰባሰባችሁን አትተው ነው የሚለው። ኤክሌዥያ የሕያዋን ህብረት ነች። የምናተርፍባት ነገር በጣም ብዙ ነው። ከዚህ ህብረት የጎደሉ ሰዎች ብዙ ነገር አጎለዋል። የጥበቃ ዋስትናቸውን አጥተዋል። ከእረኛ ውጭ ሆነዋል። ከአባት ውጭ ሆነዋል። ከእህት ከወንድም ውጭ ሆነዋል እና ደግሞ አራጁ እና ሌባው ይሄንን መንገድ ይወደዋል። ሰዎች በብዙ መንገድ ውስጥ ከቤተክርስቲያን ህብረት ሲጎሉ ለብዙ አደጋዎች ተጋልጠው እናያቸዋለን። ስለዚህ ምክረ ሀሳቤም ማስተያየቴም በዚህም ጉዳይ ያለኝ ምልከታ ይሄንን ነው የሚመስለው። እግዚአብሔር በቅዱሳን ስብስብ መካከል ያዘዘውን በረከት በየትም ቦታ አላዘዘው። ስለዚህ ቤተክርስቲያን የሕያዋን ህብረት፣ የሕያዋን ስብስብ ነች ብዬ ነው የማምነው። በቤተክርስቲያንን መሆን፣ በቅዱሳን ህብረት መካከል መሆን አጥብቀው ከሚያበረታቱ ሰዎች መካከል ነኝ እና ፊዚካል ኢንጌጅመንቱ በጣም አስፈላጊ እና ጠቃሚ ነው ብዬ አምናለሁ። ይሄንን እንደ ከተማም እኔም እንደማገለግልባት አጥቢያ ቤተክርስቲያን እንሰራለን። ምሳሌ ከሆነ በአጥቢያ ቤተክርስቲያን የመጀመሪያ የቃል መልእክት ከመቅረቡ በፊት ቅዱሳን ተነስተው ሰላምታ እንዲለዋወጡ፣ እንዲተያዩ እና የጠፉ ሰዎች ካሉ እንዲፈልጉ ነው እድል የምንሰጠው። ምክንያቱም ከሚካፈሉት ቃል ያልተናነሰ በአካል በዛ ጉባኤ መካከል መገኘታቸው በእግዚአብሔር ፊት ያለው ዋጋ ትልቅ እንደሆነ ስለምናምን ማለት ነው። እሺ፣ መልካም ፓስተር። ከዚህ ጋር ተያይዞ ብዙ ጊዜ ወጣቶች ቤተክርስቲያን ውስጥ እንደሚገፉ ይነሳል። የወጣቶች ተቀባይነት ቅድም እያልክን ነበረ። አንተ እንኳን ወደ አገልግሎት ስትመጣ የነበሩ ቻሌንጆች አንደኛው ከእድሜ ጋር ተያይዞ ነው እና ብዙ ጊዜ ወጣት እንደማያውቅ፣ ወጣት ገና ልጅ እንደሆነ፣ ይሄ ስሜታዊ ብቻ እንደሆነ ወጣት ይቆጠራል። ከዛ አንጻር ቤተክርስቲያን መሪዎች አሁን ላይ አንተም አመራር ላይ ነህ እና አንተ ቤተክርስቲያን ላይ ወጣቶች ሞር ተሳትፎ እንዲያደርጉ አንተ ሆነህ ስላለፍክበት ተሳትፎ እንዲያደርጉ እድልን ትሰጣለህ እና ከዛ አንጻር ለሌላ ቤተክርስቲያንም ደግሞ ትምህርት እንዲሆን ሌሎችም ቤተክርስቲያን እንደማትገፋ ቤተክርስቲያን እንደምትፈልግ እንደምትቀበል ማሰብ እንዲችሉ ለወጣቶች የምትለው ነገር ካለ። ሲቀጥል ደግሞ ከዚህ ጋር አንድ ላይ እንድትመልስልኝ የሚፈልገው ቤተክርስቲያን መሪዎችስ ከወጣቶቹ አቀባበላችሁ እንዴት መሆን አለበት? ላገልግል ሲል አቅም አለኝ፣ እንደዚህ ራዕይ አለኝ፣ እንደዚህ ልስራ ሲል በምን አይነት ሁኔታ መቀበል አለበት? ከዚህ አንጻር የምትለን ነገር ቢኖርና እንጠቀልላለን። በጣም ጥሩ ጥያቄ ነው ያነሳሽልኝ። ለዚህ ጥያቄ እንደውም በምስጋና ብጀምር ነው ጥሩ የሚሆነው። ደጋግሜ ነው የምናገረው፣ ወጣት የነገ ብቻ አይደለም የዛሬ ነው። በቤተክርስቲያን በተደጋጋሚ የምንሰማው ንግግር ተተኪ ሰዎችን ማፍራት ነው። የእኔ ትልቁ እምነት ወጣቶች ተተኪዎች ብቻ አይደሉም፣ የዛሬም ጭምር አገልጋዮች ናቸው። እግዚአብሔር ጸጋን የሚሰጠው ለሰጠው ስራ ነው። ስለዚህ ሰዎች መመዘን ያለባቸው ከእድሜያቸው አንጻር፣ ከተክለ ሰውነታቸው አንጻር ሳይሆን እግዚአብሔር በውስጣቸው ካስቀምጠው ነገር አንጻር ነው መመዘን ያለባቸው የሚል እምነት አለ። ወጣቶች ጋር የማነሳው ሀሳብ ስለ ነገ ስለሚረክቧት ቤተክርስቲያን ሳይሆን አሁን ስለሚያገለግሉባት ቤተክርስቲያን እግዚአብሔር አሁን ስለሰጣቸው በእነሱ ዘመን ሊሰራ ስለወደደው ነገር
ማሰብ እንደሚኖርባቸው ነው በትክክል የሚገባኝ። እግዚአብሔር በተለያዩ እድሜ ውስጥ ክልል ውስጥ ያሉ ሰዎችን በቅዱስ ቃል እውነት በቤተክርስቲያንም ታሪክ መካከል ጠርቷል። እግዚአብሔር እነ ስምዖንን ተጠቅመዋል። ሉቃስ የሚዘግብልን ሰው ነው። ባይብል ስኮላርስ የሚናገሩት የ113 ዓመት እድሜ ያለው ሰው እንደሆነ ነው ስለ ስምዖን የሚያነሱት። እግዚአብሔር ግን የእስራኤልን መጽናናት ሳታይ አትሞትም ብሎ ትልቅ ራእይ የሰጠው ሰው እና በመንፈስ ጉልበትም የበረታ ሰው እንደነበረ እናያለን። እግዚአብሔር ደግሞ ወጣቶችን እነ ጢሞቴዎስን ያሉ ሰዎችን የአብር አምላክ ደግሞ ጠርቶ በብሉይ ኪዳንም በእርሊ ኤጃቸው ላይ እግዚአብሔር ኃላፊነትን ሲሰጣቸው የነበሩ ሰዎችን እናያለን። እግዚአብሔር ከእድሜ ጋር ጉዳይ የለውም ከማቹሪቲ ጋር እንጂ። ስለዚህ እግዚአብሔር ለሰጠን ነገር ያደገ ትከሻ፣ የተዘጋጀ ልብ እስካለን ድረስ እግዚአብሔር ሊጠቀምብን ዝግጁ ነው። ለወጣቶች ያለኝ ምክር ስለ ነገ ሳይሆን ራሳቸውን ስለ ዛሬ እንዲያስቡ ነው። ዛሬ ያልተጀመረ ነገር ለነገ መሆን አይችልም እና ብዙ ጊዜም ያለን ሰዎች አይደለንም። የጌታ ፍቃድ ከሆነ በቅርቡ ጌታችን ኢየሱስ ክርስቶስ ይመጣል። ለነገ ምን ቀጥራት ጉልበት፣ ለነገ የምናስቀምጠው ኢነርጂ፣ ለነገ የምናስቀምጠው ፖቴንሻል የለንም። ዛሬ እግዚአብሔር እንድናገለግል ጠርቶናል። የእግዚአብሔር ጥሪ ለዛሬ ነው፣ ለነገ ብቻ አይደለም። ሁሉ ጊዜ እግዚአብሔር ዛሬ ይጠራል። ስለዚህ ዛሬ ውስጥ ወጣቶች አሉ፣ ዛሬ ውስጥ ልጆች አሉ፣ ዛሬ ውስጥ ጎልማሶች አሉ፣ ዛሬ ውስጥ አባቶችም አሉ፣ ዛሬ ውስጥ እናቶችም ጭምር አሉ። ስለዚህ ወጣቱ የእግዚአብሔርን ነገር ለማገልገል ነገን ሳይሆን ዛሬን ጭምር እንዲያስብ፣ ጊዜ እንዳለው ብቻ ሳይሆን ጊዜ እንደሌለውም እያሰበ እንዲያገለግል ለወጣቱ የሚኖረኝ ጥሪ እሱ ነው። እዚህ ወጣቶች ጥሪ ላይ ለመጨመር ያክል የትም ቦታ ተዘጋጅቶ የሚሰጠን ስፍራ የለም። ከኔ የሚወጥ ተሞክሮ ማየው እሱ ነው። አልጋ ባልጋ ሆኖ አጨብጭቦ የሚቀበል ኖረው የኃጢአት ኑባሬ ያለባት ዓለም ላይ ነው እና እግዚአብሔርን ማገልገል እንደሚበረታታበት ምድር ላይ አይደለም ያለ ነው። ስለዚህ ወጣቱ ይሄንን ሁሉ ተጽዕኖ አልፎ ያለውን ነገር ስለ እግዚአብሔር ስላለው ፍቅር ሲል ቤተክርስቲያን አካባቢ ቅርብ ሆኖ አባቶችን እየናቀ እናቶችን እየናቀ ሳይሆን እያከበረ ያደረጓቸውን አስተዋጽኦዎች አክኖሌጅመንት እየሰጠ የበኩሉን ለማድረግ መዘጋጀት ይኖርበታል የሚል እምነትና መልእክት አለኝ ለወጣቶች። ለቀደም ላሉ ሰዎች፣ ለቤተክርስቲያን መሪዎች፣ በእድሜም አባት እናት ለሚባሉ ሰዎች፣ ጎልማሶች ለሚባሉ ሰዎች የማነሳው እግዚአብሔር በእነሱ እንደሚጠቀም ሁሉ በወጣቱም እንደሚጠቀም ማመን አለባቸው። የእግዚአብሔር መንግስት ጥሪ ውስጥ ይህንን አካል ዞር ማድረግ አይቻልም። እንዴት ግን ወጣቱን መያዝ እንዳለባቸው ማሰብ ራሱ እግዚአብሔር አምላክ የሚሰጠው ብልሃት ይመስለኛል። አላጎራይዝ እንዳረኩት እንዳይታሰብ እንጂ ታስታውሽ ከሆነ ለጴጥሮስ ኢየሱስ ክርስቶስ በሰጠው አደራ ጊዜ እና የሚያወራው ስለ በግ ስለ ጠቦት ጭምር ያወራው ነበር እና ምን ማድረግ እንዳለበትም ጭምር ይነግረዋል። ስለ ግልገልም ማለት ነው። ስለዚህ ለግልገል ምንድነው የሚበላውን ነገር ወይንም ደግሞ ወደ ውስጥ የሚከተውን ነገር ይነግረዋል። ስለ ጠቦት ሲያወራው ስለ ጥበቃ ነው የሚያወራው። ስለ በግ ሲያወራው ግን ስለ ስምሪት ነው የሚያወራው። ስለዚህ በተለያዩ የእድሜ ካታጎሪ ውስጥ የሚመጡ ሰዎች መሪዎች እጅ ላይ፣ የቤተክርስቲያን አባቶች እጅ ላይ ይመጣሉ። ከነሱ አንጻር እግዚአብሔር እነሱ ውስጥ ያስቀመጠውን ነገር እንዴት መጠቀም እንደሚችሉ አይቶ አቅጣጫ የመሰጥ ነገር የነሱ ኃላፊነት ነው የሚሆነው። ቤተክርስቲያንን መንቃት ያለባት አሁን ይመስለኛል የሶሳይቲያችን የኢትዮጵያ ማህበረሰብ 75% ያንግ ነው። ስለዚህ የነገ ብቻ ሳይሆን የዛሬም ተስፋ ለቤተክርስቲያን የዛሬም ተስፋ ወጣቱ ስለሆነ በንቃት ወጣቱን ወደ አገልግሎት ወደፊት ወደ አመራር ማምጣት አለባት የሚል እምነት አለኝ። ከእድሜ አንጻር ሳይሆን ከብስለት አንጻር እግዚአብሔር ካስቀመጠበት ነገር አንጻር እና አባት መሆንን ይፈልጋል። ወጣቱ አባት ካገኘ እናት ካገኘ የሚይዘው ካገኘ ለጥቅም ለፍሬ የማይሆንበት ምንም ምክንያት የለም። ስለዚህ ወጣቶችን በርቱ፣ እግዚአብሔር ሌሎችን በጠራው ልክ ጠርቷቸዋል የሚል መልእክት አለኝ። አባቶችን እናቶችን ደግሞ ወጣቱ በእግዚአብሔር መንግስት ውስጥ ትልቅ ቦታ ያለው እና እግዚአብሔር ትልቅ አቴንሽን የሚሰጠው ስለሆነ እነሱን እግዚአብሔር መንግስት ውስጥ ለመጠቀም ወደኋላ አትበሉ የሚልን ጥሪ ነው ማቅረብ የምችለው። እኔ ማገልግልባት ቤተ እምነት በወጣቶች የተተከለች ነች።
ታሪኩን ምናልባት የሚሰሙ ሰዎች ሊያረሙኝ ይችላሉ ለስፔሲፊክ ካልጠቀስኩት። ግን የመጀመሪያው የሙሉ ወንጌል አገልጋይ የነበሩ ሰዎች እድሜያቸው ምናልባት 20 ቤቶች ውስጥ የነበሩ ናቸው። የዛሬ አባቶች ናቸው፣ የትናንትና ግን ወጣቶች ነበሩ። ስለዚህ ቤተክርስቲያኒቷ ዛሬ አለች። የማገለግልባት ቤተክርስቲያን early age ላይ በመጽሐፍ ቅዱሳችን እውነትም ጢሞቴዎስ የተጠራበት እድሜ በጣም ያንገር ኤጅ ላይ በነበረበት ጊዜ ነው። ግን ለዛች ኤፌሶን ለምታክል በጣም በርካታ ኪዮ ስለነበረባትና ብዙ ትላልቅ ሰዎች አሉባት ለምትባል ቤተክርስቲያን እረኛ ሲያደርገው እግዚአብሔር አላፈረበትም። ስለዚህ እግዚአብሔር እድሜን ሳይሆን የሰጠውን ጸጋ ያምናል። እግዚአብሔር እድሜን ሳይሆን የሰጠውን ጥሪ ያምናል። በዚህ መንገድ እንድንሰራ ጥሪን ማቅረብ ፈልጋለሁ። መጨረሻ ላድርግና ቅድም እያነሳክ ነበረ ከጥሪ ጋር ተያይዞ ስለ መንፈሳዊ ብስለት እያነሳክ ነበረ እና መንፈሳዊ ብስለት እንዴት ሊመጣ እንደሚችል ከእንደገና ከእግዚአብሔር ጋር ጊዜ መውሰድ ወሳኝነት አለው እና ከዛ አንጻር ወጣትነት ደግሞ ቅድም እያነሳቸው የነበሩ ሀሳቦች አሉ። የአቻ ግፊት አለ፣ እድሜ ራሱን የቻለ ነገር አለው፣ እችላለሁ የሚል ስሜት አለ፣ ሁሉን ነገር የመሞከር ፍላጎት አለ እና ከዚህ አንጻር መንፈሳዊ ብስለት የሚለውን ነገር እንዴት ማምጣት እንችላለን? እንዴትስ ነው ልንበሰል የምንችለው? ከዛ አንጻርችን ብለን እንጨርሳለን። ታንክ ዩ። ሰፊ ሀሳብ ቢሆንም በአጭሩ ላስቀምጠው ልሞክር። ይሄንን ሀሳብ የመንፈሳዊ ብስለት የሚገኝባቸውን ቱሎች ወይንም ደግሞ መሰረታዊ ጉዳዮች እግዚአብሔር በቅዱስ ቃል እውነት ውስጥ ነግሮናል። ሁሉ ጊዜ የምገረምበት ነገር ለሚያስፈልገን ለየትኛውም ትምህርት የሚሆን አቅርቦት በቅዱስ ቃል ውስጥ አለ። ስለዚህ እግዚአብሔር ወደኛ ካቀረበልን ነገሮች መካከል ለመንፈሳዊ ብስለት የመጀመሪያው ጸሎት እንደሆነ ነው። ሰዎች ወደ ማቹሪቲ መንገድ የሚመጡበት አንደኛው መንገድ ጸሎት ነው። ከእግዚአብሔር ጋር ህብረት ማድረግ፣ ከአሳዳጊው ጋር ህብረት ማድረግ በጣም መሰረታዊ ጉዳይ ይመስለኛል። እሱን ደግሞ በጸሎት የምናደርገው ነው። ሁለተኛው ህይወታችንን በጣም በብዙ የሚያሳድግልን ነገር የእግዚአብሔር ቃል። ሰው ከእግዚአብሔር ቃል ጋር ያለው ህብረት ስፒሪቹዋል ማቹሪቲን ለማምጣት መንፈሳዊ ብስለትን ለማምጣት በጣም ጠቃሚ ነገር ነው። ሰማይ የዘመን እቅዱንና የህይወትን ለመምራት የሚሆን ማኑዋሉን ያስቀመጠው በቅዱስ ቃል ውስጥ ነው። ስክሪፕቸር ኢንጌጅመንታቸውን የጨመሩ ሰዎች ወደ ማቹሪቲ መምጣት የሚችሉ ሰዎች ናቸው የሚል እምነት አለኝ። የተመጣጠነውን መንፈሳዊ ምግብ የሚገኝበት ስፍራ ወይንም የቀረበበት ገበታ ቅዱሱ ቃል ነው የሚል እምነት አለኝ። አብሮት ሰፊ ሀሳብ ስለሆነ ባጭሩ እያነሳሁት ነው። መነሳት ያለበት ነገር የቅዱሳን ህብረት ነው። የቅዱሳን ህብረት እንድናድግ ትልቁን ማቹርድ እንድንሆን ትልቁን አቅጣጫ ያስቀምጥልናል እና ብረትን እንደሚስለው እንደዛ በቅዱሳን መካከል በህይወታችን የማናቃቸው ሸለፈቶች የሚገረዙበት አንዱ ፕሮሰስ በቅዱሳን መካከል ያለው ህብረት ነው። ስለዚህ ወንድሜ የኔን ጉድለት ለመሙላት እግዚአብሔር የጠራው ሌላኛው ስጦታ ነው። ስለዚህ እሱ የኔን ያስተካክላል፣ የኔን ጉድለት ይሞላል፣ እኔ እሱን እሞላለሁ፣ እህቴ ደግሞ የኔን ትሞላለች። ስለዚህ በቅዱሳን ህብረት መካከል መገኘት ለማቹሪቲ ሌላኛው በጣም አስፈላጊ ነገር ነው የሚል እምነት አለኝ። የመጨረሻውና ግን መጨረሻ ቢሆንም ቀላል ያልሆነው ወይንም ከሁሉ ኋላ ነው የማንለው የመንፈስ ቅዱስ ደግሞ እውነት ነው። ከመንፈስ ቅዱስ ጋር ያለን ህብረት ግንኙነት ለመንፈስ ቅዱስ የምንሰጠው ቦታ ነው። የምንፈልገው ስፒሪቹዋል ማቹሪቲ ከሆነ የመንፈስ ቅዱስ ደግሞ ሙላት እና ከመንፈስ ቅዱስ ጋር ያለ ህብረት በመንፈስ የመመላለስ ጉዳይ በጣም አስፈላጊና መሰረታዊ ይሆናል ብዬ አምናለሁ። ስለዚህ ለመንፈሳዊ ብስለት የሚያስፈልጉን እነዚህ ሜጀርሊ 4 ጉዳዮች ናቸው የሚል እምነት አለኝ። በእነዚህ 4 ጉዳዮች ላይ ትኩረት ያደረገ ሰው በእርግጠኝነት ስፒሪቹዋሊ ማቹር የማይሆንበት ምክንያት የለም ብዬ አስባለሁ። አመሰግናለሁ ፓስተር። ተባረክ። ክቡራን ተመልካቾቻችን እንግዲህ ወጣት የነገ ሳይሆን የዛሬ ነው። የዛሬ ለመሆን ደግሞ መንፈሳዊ ብስለት አስፈላጊ ነው። መንፈሳዊ ብስለት ደግሞ የሚመጣው ከክርስቶስ ጋር ካለን ህብረት እንዲሁም ደግሞ ከወንድሞች ጋር ባለን ህብረት ነው። ሳምንት እንግዲህ በሌላ ፕሮግራም በሌላ እንግዳ እንገናኛለን። መልካም ጊዜ።